ይህን ጥያቄ መመለስ አልችልም። ማንም አይመልሰው። ጥያቄ ጠይቃችሁ ክርስቲያኖች፣ ሙስሊሞች ይህን ጥያቄ ጠይቁ የትም ቦታ ላይ። ችግር የለውም። ድንግል ማርያም የወለደችው አምላክ ነው ወይስ ሰው ነው የወለደችው? አናነበብኩትም ክታብ ግን ግራ ገባኝ። እንደዚህ በሚዲያ ላይ እነሱ የሚሉሽ ማለት እነሱ ለማስታወቅ እኔ ክርስቲያን ነኝ። አንድ ኦኬ። ጥያቄ ግን የሆነው ኢስላም የነቢያት ሃይማኖት ነው ሲባል አሁን ለምሳሌ የአብርሃም ልጆች እና የይስሐቅ ልጆች ከዛ ደግሞ የያዕቆብ ልጆች ይሁዲ ናቸው ይባላል፣ ወይ ደግሞ አይሁዳውያን ናቸው ይባላል። እና የነዚህ ሰዎች እምነትና የእስላሙ በእስልምናው በኩል ደግሞ ያለው እስላም ናቸው የሚለው ክሌም የመደረጉ እንትን በምንድን ነው የሚስማማው የሚለውን ሀሳብ ነው ለማወቅ የፈለኩት። ኢስላም አይደለም ሰምተኛል ያልኩት። ምንድን ናቸው? ምን ብለን ነው የምናምነው? እኛ ከአብርሃም ጀምሮ ከአደም ጀምሮ የነበሩ ነቢያቶች ኢስላም ናቸው ብለን አናምንም፣ ሙስሊም ናቸው ብለን ነው የምናምነው። ልዩነቱ ምንድን ነው ካልከኝ፣ ኢስላም ዲን ነው፣ ሃይማኖት ነው። ሙስሊም ደግሞ ማለት ደግሞ ሰውየው ነው፣ ከአደም ጀምሮ ማለት ነው። ኢስላም ማለት ምን ማለት ነው ብሎ ጥያቄ ሰዎች ቢጠይቁ ኢስላም ማለት ነው። ያ ከሆነ ይሁዳ የሚባል ሃይማኖት የለም። ራሱ አብርሃም፣ ይስሐቅ፣ ያዕቆብ ሃይማኖታቸው ምን ነበረ? አዶልፍ ከባይብል አንጻር ንገረኝ እስቲ። ከባይብል አንጻር እንትን ያቀርቡ ነበር። ታቦት አላቸው። ሃይማኖታቸው ምንድን ነው የጠየቀው? አብርሃም፣ ይስሐቅ፣ ያዕቆብ ሃይማኖታቸው ምንድን ነው ነው ያልኩ። እሱ ታቦት በሙሴ ጊዜ የመጣ ነው። መስዋዕት ማቅረብም የሚባለው ከጥንትም ጀምሮ የአምልኮ ክፍል ነው እንጂ አሁንም አለ መስዋዕት፣ እኛ ጋርም አለ። ግን አሁን የጠየቀው ጥያቄ ሃይማኖታቸው ምን ነበር? አብርሃም፣ ይስሐቅ፣ ያዕቆብ ሃይማኖታቸው ምን ነበረ? ጂው የሚለውን ያዘው። ይሁዳ ሊሆን ይችላል። ምናልባት አማርኛው ሲሆን ይሁዳ ሊሆን ይችላል። ግን ጂው የሚለው ነገር ይሁዳ ነው። አይሁድ የሚለውን ነው ጁዳይዝም የሚለው ነገር የመጣው በይሁዳ አይሁዳውያን ተባሉ። ከ12ቱ ነገደ እስራኤል ውስጥ ከ12ቱ የያዕቆብ ልጆች ውስጥ አንደኛው ይሁዳ ነው። የይሁዳ ዘሮች አይሁዳውያን ይባላሉ። የሌዊ ዘሮች ደግሞ ሌዋውያን ይባላሉ። ይሁዳ እና አይሁድ የሚለው የዘር ጉዳይ ነው። የሚባሉት ካህናቱ ማለት ነው። ካህናቱ ሌዋውያን ይባላሉ። የይሁዳ ዘር ደግሞ አይሁዳውያን ይባላሉ። የስምዖን ደግሞ ስምዖናውያን፣ የዛብሎን ዛብሎናውያን ይባላሉ። አሁን ጥያቄ የሚነሳው ዛብሎን፣ ሌዋውያን ምናምን የሚባሉ ሃይማኖት ሳይሆን ዘር ነው። ከ12ቱ ነገደ እስራኤል ነገድ ናቸው። ይሁዳ ማለት ደግሞ ነገር ነው። ከ12 እኔ ጠየቁ ጥያቄ ይሁዳ የሚባለው የያዕቆብ ልጅ ከመወለዱ በፊት የያዕቆብ እና የያዕቆብ አባት ይስሐቅ አያቱ አብርሃም ሃይማኖታቸው ምንድን ነው? ከእናንተ መጽሐፍ አንጻር እስቲ ንገረኝ። ሃይማኖታቸው ሳይሆን አላ መሰረቱ እምነታቸው ስርዓቱ አለ። ሃይማኖታቸው ምንድን ነው ነው የጠየቁ። ሃይማኖት ያዕቆብ ከማጋ ነው የተጋብቶ የወለደው? ይሁዳን ከራሔል ጋር ነው አይደል? ከራሔል ጋር ነው አይደለም? ከሊያ ጋር ነው አይደል? ከሊያ ጋር ነው፣ ከእህቷ ጋር ከሊያ ጋር ነው የወለደው። እሱን ከመወለዱ በፊት ይሁዳ የሚባል ሰው ከመፈጠሩ በፊት የያዕቆብና አባቱ ማለት ነው አያቱ ደግሞ ይስሐቅ ቅድመ አያቱ አብርሃም ሃይማኖታቸው ምን ነበረ? ያው በሕገ ልቦና እግዚአብሔርን ያመልኩ ነበር ነው። ሃይማኖታቸው ምን ነበረ ነው ጥያቄው። በሕገ ልቦናም ይሁን በሕገ ኦሪትም ይሁን በሕገ ወንጌልም ቢሆን ሃይማኖታቸው ምንድን ነው ነው ጥያቄው። ሃይማኖት ስያሜ ያለው አይመስለኝም። ስለዚህ ከጥንት ጀምሮ የተገለጸ የተባለው ሃይማኖት ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል። ያም አንድ ሃይማኖት ለቅዱሳን ነቢያትና ለቅዱሳን ሐዋርያት ይላል ኤፌሶን 3:6 ላይ።
ነብይ የሚጀምረው ደግሞ ከአዳም ጀምሮ ከሆነ ከአዳም ጀምሮ አንድ ጊዜ የተገለጠ ሃይማኖት ምን የሚለው ሃይማኖት ነው? ንገረኝ። እግዚአብሔር ማምለክ አይሁን እኮ ምንድን ነው እኮ ንገረኛ፣ መረጃ ደሊል ስጡን። ስያሜ የለውም። ስያሜ ያለው ወይ አንተ ከሌለው በቃ ምንም ነገር የለም ማለት። ቁርአን ግን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ይላል። ኢስላም ነበር ከአደም ጀምሮ ኢስላም ነበረ ብሎ ነው የሚያስቀምጠው። ከአደም ጀምሮ የአንድ አምላክን የማስተማሩ ሂደት ኢስላም ይባላል። ሰውየው ደግሞ እሱ መቀበል አለብኝ ማለት ነው። የሱረቱ አሊ ኢምራን ላይ ያለው እሱ ነገረ፣ ቁርአኑ ነገረ። ባይብሉ በዝምታ ነው ያለፈው። ባይብላችሁ ላይ እከሌ የሚባል ሃይማኖት አልተገለጸም። ክርስትና ባይብሉ እኮ የ4000 ዓመት እድሜ ነው ያለው። ገባኝ። ግን የ4000 ዓመት እድሜ ቢኖረውም ኦሪጂናሉ የለም እኮ ባይብል። አንድ ያዘልኝ። ሁለተኛ ነገር ደግሞ ምንድነው ለመጀመሪያ ጊዜ ክርስትና ብሎ የሃይማኖቱን ስም የሰየመው ማን ነው ታውቀዋለህ? በታሪክ ውስጥ ክርስትና የሚለው ያው ክርስትና ማለት ክርስቶስን መከተል ስለሆነ ክርስቶስ ነው ብለን መያዝ እንችላለን። ነው ክርስቲያን አይደለም የጠየቅኩህ። ክርስቲያንማ በአንጾኪያ ነው ለመጀመሪያ ጊዜ ክርስቲያን የተባለ። ክርስትና ሃይማኖቱ ክርስትና ይባላል። እናንተ ደግሞ ክርስቲያን ትባላላችሁ። ሃይማኖቱን ክርስትና ብሎ ለመጀመሪያ ጊዜ የሰየመው ማን ነው? እንጂ ማን ነው? የአንጾኪያው አግናጢዮስ ነው። በ110 ላይ ኢየሱስ ካረገ በኋላ ሐዋርያቶቹ ሞተው ካለቁ በኋላ አንጾኪያ በ110 ኤዲ ድህረ ልደት ክርስትና ብሎ ለመጀመሪያ ጊዜ ተርሙን ኮይን ያደረገው እሱ ነው። ስለዚህ ስህተት አለበት። አንደኛ ሰው ሰራሽ ነው የምንለው ክርስትና፣ ለዛ ነው ሰው ሰራሽ ኮታ አደረገው እንጂ ክርስትና ብሎ ቃሉን የፈጠረው እሱ ነው። ክርስትና የሚለው ክርስቲያን አይደለም ያልኩ። ክርስቲያን የሚለውንም ጠላቶቻቸው ነው ያሉት። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። በአንጾኪያ ነው ለመጀመሪያ ጊዜ ክርስቲያን የተባሉት። ስለዚህ ክርስትና የሚለው ቃል ባይብል ላይ የለም። ሐዋርያቶች ማያውቁት፣ ነቢያትም ማያውቁት። ሐሳቡን ልትለይልኝ ይችላል? አዎ ሐሳቡ ለምሳሌ ስላሴ ኦኬ ስላሴ። እሺ ስላሴውን ነቢያትም ሐዋርያቶችም አላስተማሩም። ዛዱ ሰለስቱ ወንዘ ሰለስቱ አሉ ሲሌሱ በአካላት ወይ ተዋዱ በመለኮት ብሎ አላስተማሩንም። አንድ ሲሆን ሶስት ሲሆን አንድ፣ በስም በአካል በግብር ሶስት ሲሆን በመለኮት በአገዛዝ በስልጣን አንድ ብሎ አንድ አስተማሪ የለም። ከሐዋርያትም ነቢያትም እንደዚህ አይነት ትምህርት አላስተማሩ። ማስተማር ይጠበቅባቸዋል። ታዲያ ያላስተማርከው ምን ነው? ካላስተማሩ ታዲያ ምኑን ትከተለዋለህ? ስላሴ ብለህ በስላሴ ታምናለህ አንተ? ኦፍ ኮርስ እንዴ ኦርቶዶክስ ነው። ኦኬ ስላሴ ሰው የሚድንበት ነው በማመኑ፣ ባለማመኑ የሚጠፋበት ነው፣ የሚቀጣበት ሃይማኖት እንትን ነው፣ ሐሳብ ነው፣ ትምህርት ነው። ለመዳን በክርስቶስ ማመን ነው የሚጠበቅብህ ብዬ የማስበው። ስለዚህ በስላሴ አይጠበቅብህም። እሱም በትምህርት የምታገኘው ነገር ነው። ዝም ብሎ ለመዳንና ለመጥፋት የስላሴ ትምህርት አያስፈልግም። ተመልከቱ አይደል እንደዛ ብለህ ሳይሆን አሁን ለምሳሌ አንድ ሰው ክርስቲያን ሲሆን በቤተ ክርስቲያን ውስጥ ትምህርቱን ይወስደዋል። ስለዚህ በስላሴ አንድ ሰው አላመነም ለውጥ የለውም ለመዳን አለው። ኦኬ ስለዚህ እንደዛ ከሆነ ባይብል ላይ መቀመጥ ነበረበት። ሐዋርያትና ነቢያት ማስተማር ነበረባቸው ስላሴ። ለመዳን ያለህ እንትን ዕዳህን የከፈለልህ ክርስቶስ ስለሆነ በዛ በኩል ያለውን አዳኝህን ነው ማመን ያለብህ ነው። በማመኑ የሚድንበት በመካዱ የሚጠፋበት አቂዳ ወይም አንቀጸ እምነት ከሆነ በግልጽና በማያሻማ መልኩ መጽሐፉ ላይ አለ ወይስ የለም ነው ትምህርቱ። ካለ ትነግረኛለህ። እግዚአብሔር በስም በአካል በግብር ሶስት ነው ብሎ ያስተማራል። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ትምህርት አለ ባይብል መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ የለም እንደዛ የሚል በቃ። ስለዚህ ከሌለ ትምህርቱም የለም። ይሄን ያህል አንገብጋቢ ነገር ቢሆን ኖሮ ከሐዋርያት መካከል ከነቢያት መካከል አንድ ጋሽ አንተም ደግሞ ታውቀዋለህ። ታዲያ እሱን ትምህርቱን ደግሞ ታውቀዋለህ።
ስላሴ ላይ እነዚህ ስላሴን ትምህርቱ በደንብ አውቀዋለሁ፣ ግን ባይብል ላይ ኖሮ አይደለም ያወቅኩት። ከባይብል ውጭ የሆነ ትምህርት እንደሆነና ሰው ሰራሽ ትምህርት እንደሆነ አውቃለሁ። ሰው ሰራሽ ትምህርት ማለት ሰዎች ያው ተፈላስፈው ያመጡት ትምህርት እንጂ ቢብሊካል የሆነ ኤቪደንስ የለውም። ይሄንን ነው እኔ የምለው ማለት ነው። እና ስለዚህ ሰው ሰራሽ ነው ትምህርቱ። ክርስትና እንኳን አለው ስቴት አለ ባይብል ላይ አውጣና አሳየኝ። እግዚአብሔር አንድም ነው ባሉበት አፋቸው አንድም ሶስትም ነው ብለህ ያስተምራል። ማኝን እንጂ መምህር ስላልሆንኩኝ ነው እንትን ያለው። እሱን ነው የምልህ። ይኸው አንተ የምታወራውን ነገር ነው ትክክል አይደለም ብሎ አንዳንድ ሰው ያስገባና እንስማ እስኪ። አንድ ክርስቲያን ዝር አይልም ራሱ በዚህ ጉዳይ ላይ። እስኪ ግቡና አንድ ክርስቲያን አንተ ጠቁም። እኔ አንድ አማኝ ነኝ። ስለዚህ ይህን ይመስላል እንግዲህ ያለው ነገር እሱ ነው። ባይብል ላይ በግልጽ የተቀመጠ ነገር የለም። ሃይማኖታችሁ ምን እንደሆነም እንኳን ባይብላችሁ ላይ አልተቀመጠም። ስለዚህ እስልምና ባይብል ላይ ራሱ መጠበቅ አልነበረባችሁ። ግን እንደው ቃሉ አለ ወይ ነው ኢስላም የሚለው ቃል በዚያ ደረጃ አለ ወይ ብለህ እኮ መጠየቅ አለብህ። ራሱ እኮ ከጥንት ጀምሮ የነበሩት ነቢያቶች ሙስሊም ነው የምንልበት ምክንያት እኛ ምክንያት አለን። ከጥንት ጀምሮ የነበሩ ማለት ነው። ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 131 ላይ ጌታው ለእርሱ ለኢብራሂም ጌታው ለእርሱ አላህ ማለት ነው ለሱ ታዘዝ ባለው ጊዜ መረጠዋል። ለዓለማቱ ጌታ ታዘዝኩኝ አለ። አላህ ምንድን ያለው? አስሊም አለው። አስሊም ማለት ታዘዝ ማለት ነው። ኢብራሂም ምን አለ? አስለምቱ አለ። ታዘዝኩኝ ያለ ይላል ሱረቱ በቀራ ሱረቱ ሐጅ ምዕራፍ 22 ቁጥር 34 እንደዛ ነው። አምላካችሁ አንድ አምላክ ብቻ ነው፣ ቅዱሳን አንድ ጊዜ ፈጽሞ ለተሰጠ ሃይማኖት ተጋደሉ ይላል። ኤፌሶን 4:5 ላይ ደግሞ አንድ ሃይማኖት አለ ይላል። ኤፌሶን 3:6 ላይ ደግሞ ለቅዱሳን ሐዋርያትና አመጣጡ በነገር ላይ ይቅርታ አንተ እያልኩኝ ስለምጠራህ ማለት ነው። ወሂዲ ችግር አመሰግናለሁ። እና ይሄ በሙሉ አሁን እነዚህ ነቢያቶቹ በሙሉ የተቀበሉት ነገሮች አሉ። ይሁን እሺ፣ አንድ አይነት አምላክ እናምልክ፣ እኔም አንተም አንድ አይነት አምላክ እናምልክ። ግን እነዚህን ሰዎች አሁን ለምሳሌ አሁን ያሉት እስራኤላውያን ማለት ይሄ በካርታ የተያዙት አሄትዝም ክርስቲያኔ እነሱ ክሌም ካደረጓቸው ዛችሁት ነገር አለ። እኔ እነሱ በቃ ኪዳን አላቸው፣ ኪዳኑ ተቀብለነዋል ከነሱ በሚለው ነው የሚይዘው። እኔ ዳዊት ክርስቲያን ነው አልልም፣ ኢሳያስ ክርስቲያን ነው አልልም። ክርስቶስን ግን ይጠብቁት ነበር ነው የምለው እኔ። አሁን ላይ ማለት እሱ ነገር ነበር ይላሉ እነሱ። ለእግዚአብሔር በመገዛት ነው፣ ለአንድ እግዚአብሔር በመገዛት ነው ማለት ነበረ ነው። እኛው ምንድነው እኛና የነሱ ልዩነታችን ምንድነው? ሁለት ነቢያትን አይቀበሉም። ለምሳሌ መሲሁን አይቀበሉም። ኢየሱስ መሲህ ነው ብለው አይቀበሉም እነሱ። እኛ ደግሞ ኢየሱስ መሲህ ነው ብለን እንቀበላለን። ረሱል ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ደግሞ የነቢያት መደምደሚያ ናቸው ብለን እናምናለን። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነቢይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም ብለን እናምናለን። ይሄ ነው ልዩነታችን እንጂ በተረፈ የአንድ አምላክ አስተምሮታቸው ከኛ ጋር በጣም ተቀራራቢ ነው። እንደውም እነሱ ምን ይላሉ? ኢየሱስን ለምንድን ነው የማትቀበሉ ስንላቸው ለብዙ ትምህርት ተጠያቂ ነው፣ ለብዙዎች መጥፋት፣ ዓለም ላይ ላለው ግርግር ነገር አታስጨርሰኝም? እሺ
አንድ ይቅርታ፣ በጣም ይቅርታ ወሂድ፣ በጣም ይቅርታ። እሺ ቀጥ በጣም ይቅርታ። የኢዮብ መጽሐፍ ላይ አለ። አሁን ለምሳሌ የኢዮብ መጽሐፍ ላይ የእግዚአብሔር መንፈስ ፈጠረኝ የሚል ነገር አለው ሀሳቧ እና ያንን ሙስሊሞች በምን ይረዱታል፣ አይሁዶች በምን ይረዱታል የሚለውን ነገር እስቲ። እሺ ወደዚህ ተሻገርክ ቶሎ ብለህ ነው? አይ አንድ አይነት ሀሳብ አለን ስላልከኝ ነው። አንድ አይነት ሀሳብ ነው። ምክንያቱም ኢዮብ ምዕራፍ 33 ቁጥር 4 ላይ የያህዌ መንፈስ ፈጠረችኝ ነው የሚለው። የግሱ መደብ ራሱ አሳቴኒ ነው የሚለው። አሳቴኒ ማለት ፈጠረችኝ ነው። ፈጠረችኝ ነው እንጂ ፈጠረኝ አይልም። አንድ ያዘልኝ። ሁለተኛ ነገር ደግሞ ፈጠረኝ የሚለው ነገር ተመሳሳይ ነው ማለት አይደለም። ራሱ ለምሳሌ መዝሙረ ዳዊት ምዕራፍ 119 ቁጥር 73 ላይ እጆች ሰሩኝ አበጃጁኝ ይላል አይደል? ዳዊት ሲናገር እጆች ሰሩኝ አበጃጁኝ ይላል አይደል? እጆቹ ፈጣሪ ናቸው ወይስ መፍጠሪያ ናቸው? እጆቹ ፈጣሪ ናቸው ወይስ መፍጠሪያ ናቸው? ለዳዊት እየጠየኩን ያለው አለ አዶልፍ። ሜታፎር ብዬ ነው የሚቀበለው። ለምን ሜታፎር ይሆናል? መፈጠር ሜታፎር ነው እንዴ? ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ያህዌ አምላክ ሰውን ከምድር አፈር አበጀው ይላል። ክንዱን ላክልኝ ደግሞ ስለሚል ክንዱ ደግሞ ክርስቶስ ስለሆነ ወይ አልጨረስኩልህም። እሱም በኋላ ትነግረኛለህ። ከምድር አፈር አበጀው ሲል መበጀት ሜታፎር ነው? መበጀት እንትን ነው ሜታፎር ነው? ይቅርታ ኔትወርክ ያለው ማለት ነው። እንደዛማ ከሆነ ብዙ እንደዚህ አይነት ነገሮች አሉ ባይብል ላይ። አሁን ለምሳሌ እጄ ምድርን መስርታለች፣ ቀኜ ሰማያትን ዘርግታለች ይላል ኢሳይያስ 48:13 ላይ። ቀኙ ማናት? ክርስቶስ ሊሆን አይችልም። ቀኜ ነው የሚለው ቀኜ ነው። እጄ የሚለው ክርስቶስ ብላ ተርጉሞ ችግር የለውም። ቀኜም ሰማያትን ዘርግታለች ይላል። ማናት ቀኙ? ዘርግታለች የሚለው ቀኝ የሚለው ማንን ነው? ማናት ቀኝ ዘርግታለች ይላል። በሴት አንቀጽ ሲጠቀም የራሱ አካል የመለኮት አንድ አካል ብለን ልንይዞ አንችልም እኮ። ማናት? ስንት አካል አለው እግዚአብሔር? እግዚአብሔር 3 አካል አለው ብዬ ነው የማስበው። ቀኝ የተባለችው ስንተኛው አካል ናት? ሜቢ 2ኛው አካል ማናት? እሷ 2ኛው አካል ማን? ወልድ። እሺ ማን ናቸው? ቀኝ የተባለችው እነማን ናቸው? እጅ የተባለችው እነማን ናቸው? እዚህ ጋር የተለያየ ቦታ ላይ የተለያየ እንትን አለ፣ የተለያየ እንትን የሚለው ነገር አለ። ስለዚህ የሚፈጥርበትን ባህሪያት በአጠቃላይ እንትን ነው ራሱ ማለት ነው። ኢሳይያስ 9:7 ላይ የእግዚአብሔር ቅናት ይህን ያደርጋል አለ። እግዚአብሔር ቅናት የሚባለው ማን ነው? ቅናት የሚባል አለ ሌላ የሚያደርግ ከእግዚአብሔር ጻድቅ አፍ ጥበብን ያስተምራል የሚለው የጻድቅ አፍ ነው የሚለው የአንተ አፍ በእኔ አድሮ መንፈስ ቅዱስ ከተናገረ በሚለው ያስተምራል ነው። የጻድቅ አፍ ጥበብን ያስተምራል ይላል። ስለዚህ ጥበብን የሚያስተምረው የአንተ አፍ ያስተምራል ስለተባለ አስተማሪ ነው ማለት ሳይሆን አስተማሪው አንተ ነህ። ግን የምታስተምረው በአንደበትህ ስለሆነ አንደበትህ ያስተምራል ማለት
የተናገረው እግዚአብሔር ነው ወይስ እግዚአብሔር አፍ ነው የሚናገረው? በክርስትና ውስጥም የለም። ራሱ ዛሬ አዲስ ነገር ነው የሰማሁት ራሱ ማለት ነው። የእግዚአብሔር አፍ የተባለው እዛ ጋር መንፈስ ፈጣሪ ናት ማለት አይደለም፣ መፍጠሪያ ናት ራሱ ማለት ነው። ባህሪያቶቹን እያንዳንዱን ነገሮች እየሸነሸንን እያወጣን ወደ አይደንቲፋይ የምናደርጋቸው ከሆነ ብዙ አይደንቲቲዎች አሉ ማለት ነው። ጥበብ አለ፣ ማስተዋል አለ፣ እውቀት አለ። ይህን ጥያቄ አሁን ምንገለብጠውና ወደ አላህ ብንወስደውስ? ውሰደው ከፈለክ አንተው። አሁን አልመሲሁ ኢሳ የአላህ መንፈስ ነው የሚለው ሀሳብ አይልም። እንደዛ ያለ መንፈስ አይልም። ከእርሱ የሆነ መንፈስ ካላ የሆነ ማለት ነው። የሁላችንም መንፈስ ከእሱ ነው የሚሆነው። ራሱ የእሱ ብቻ አይደለም። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰን አትለፉም፣ በአላህ ላይ እውነት እንጂ አትናገሩ። የመርየም ልጅ አልመሲሳ የአላህ መልእክተኛ ብቻ ነው ይልና ወደ መርየም የጣላት አለ የይሁን ቃል ነው ይላል። ወደ መርየም የጣለው አይደለም የሚለው የጣላት ሁን የሚለውን ቃል አላህ ወደ መርየም ጥሎ ኢሳ እንዲፈጠር አድርጓል ማለት ነው። ከዛ በኋላ ካለ በኋላ ከእርሱ የሆነው መንፈስ ነው ብሎ ነው የሚያስቀምጠው። ከእርሱ ምንድነው የሆነው? ከአላህ የሆነው መንፈስ ነው። ከመርየም የሆነው ደግሞ እንቁላሉ ነው፣ ስፐርም ሴል የለውም። ያንን ደግሞ እንቁላል የነበረውን ፍጥረት ህያው የሚያደርግበት አካልን ህያው የሚያደርግበት ደግሞ መንፈስ ይባላል ማለት ልክ አደም ላይ እንዳደረገው ማለት ነው። አደም ላይ የነበረው መንፈስ ራሱ የተነፋ ነው። ራሱ በአደም ላይ የነፋው ማለት ወደ መርየም የጣላት ነው የሚለው የጣለው አይደለም። ከዛ በኋላ ምንድን ነው የሚለው? ቀጥሎ አንድ አይነት ነው ማለት ነው። አዎ አደም የሄደውና ወደ አንድ አይነት ነው። ራሱ ስለ ሩህ ይጠይቀዋል። ሩህ ከጌታዬ እውቀት ነው፣ ከጌታዬ ዘንድ ነው፣ ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸው ነው የሚለው። ለምን? እውቀቱ ራሱ ከዛ የመጣ ነገር ነው። ራሱ ያ እውቀቱ ራሱ ጥቂት ነው የተሰጠን። ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ እንደዛ ነው። ከሩህ ይጠይቀዋል። ያንተም የኔም ሩህ ማለት ሩህ ከጌታዬ ነገር ነው፣ ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸው ይላል። ሩህ የተፈጠረው አደም በተፈጠረ ጊዜ ነው፣ የሁላችንም የተፈጠረው። ነገር ግን ልክ እንደ አፈር ማለት ነው። ለምሳሌ አካላችን የተሰራው ከምንድን ነው? ከአፈር ነው። ከአካላችንና ከአፈር ማን ይቀድማል ሲባል ምድር መጀመሪያ የተፈጠረ ነው ፈጥሮ። ከዛ በኋላ አካላችን የተፈጠረው ከምንድን ነው? ሱረቱል ጣሃ ምዕራፍ 50 ቁጥር 55 ላይ ሱረቱል ጣሃ ምዕራፍ 20 ቁጥር 55 ላይ እንደዛ ነው። ከእርሷ ከምድር ፈጠርናችሁ ይላል። ከምንድን ነው የተፈጠረው አካላችን? ከምድር ነው። ከኛ ምድር ይቀድማል፣ ቀደም ብሎ የተፈጠረ ነው። ከዛ አካላችንን ደግሞ የፈጠረው ከምድር ነው። ከዛ መንፈሳችን ደግሞ የሚፈጠረው ደግሞ ከነበረ መንፈስ ላይ ነው የሚነፋው፣ ህያው ለማድረግ ማለት ነው። ይነፋል ያ መንፈስ ማለት ነው። የሚነፋው ደግሞ አላህ ደግሞ ምንድነው የግድ ደግሞ ካፉ እያወጣ አይደለም። የነበረን ነገር መንፋት ይችላል። አንተ መኪና ተፍሶብህ ጎሚስታ ሄደ ንፋልኝ ትለዋለህ። ጎሚስታ ሰራተኛው ነፋው። ከምን አምጥቶ ነው የነፋው? ከኦክሲጅን ልክ እንደዛ ማለት ከሆነ የተቀመጠ ነገር አለ። ከዛ ላይ ነፋልህ። አመሰግናለሁ ብለህ ሳንቲም ከፍለህ የምትፈልገውን ትሄዳለህ። አላህም ደግሞ የተፈጠረ መንፈስ አለ። አደም ሲፈጠር በአደም ጀርባ ላይ የተፈጠረ መንፈስ አለ። የሁላችንም መንፈስ እዛ ነው። ከዛ ላይ ነው የሚነፋው ለኛ ማለት ነው። ከዛ በኋላ ያንተ አይደንቲቲ ይሆናል። የውስጥ ማንነት የውስጥ ማንነት ማለት ነው። ፍጡር ነው። ሁለቱም ፍጡሮች ናቸው። ራሱ አሁን ጥያቄው ዞሮ ደግሞ እኛ ጋር ምንም ችግር የለውም። አሁን አንተን ጥያቄ የምጠይቅ አንተ ፍጡር ነው ወይስ ፈጣሪ ነህ? እኔማ ፍጡር ነኝ። ሙሉ ለሙሉ ፍጡር ነው። አንተ ውስጥ ያለ መንፈስ ከየት ነው የመጣው? ከእግዚአብሔር የተገኘ እኮ ከእግዚአብሔር አፈፍ ብሎት በጸጋው የሚገኝ ማለት ግን ገፍ ብሎት ነው የተገኘው። ከውስጥ የሚወጣው ከውስጥ የሚወጣው ነገር ፍጡር ነው ወይስ ፈጣሪ ነው? ከእግዚአብሔር የሚወጣው ከእግዚአብሔር። አሁን ለምሳሌ ዘፍጥረት 2:7 ላይ አዳምን የምድር አፈር አበጀውና በአፍንጫው የተስነፋ ፈፍ አለበት። እፍ ሲል እግዚአብሔር ከአፉ የሚወጣው ነገር ፍጡር ነው ወይስ ፈጣሪ ነው? ከሱ የሚገኝ የመለኮት ተሳትፎ ነው እኮ። ፍጡር ነው ወይስ ፈጣሪ ነው? ዘላለማዊነት በሱ መልክ የምናገኘው ያልተፈጠረ ነው። እሺ ፍጡር ነው ያልተፈጠረ ነው? ፍጡር ነው ወይስ ያልተፈጠረ ነው? ከእግዚአብሔር አፍ የሚወጣው ይህን ጥያቄ መመለስ አልችልም። ማንም አይመልሰው።
ጥያቄ ጠይቃችሁ ክርስቲያኖች፣ ሙስሊሞች ይህን ጥያቄ ጠይቁ። የትም ቦታ ላይ ክርስትና ውስጥ ያለው የአንትሮፖሎጂ ትምህርት ሰው የሚባለው ነገር ሰው ሁለት ነገር ውቅር ነው፣ የመንፈስና የአካል ውቅር ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 እና 17 ላይ ኢንዋርድ ማንና አውትዋርድ ማን ነው የሚለው የውስጥ ሰውና የውጭ ሰው ብሎ ነው የሚያስቀምጠው። እኔ ውስጥ ያለው ሰው እኔ ራሴ ነኝ። ራሱ ስሞት ስጋ አፈር ሲሆን የሚሄደው ወሂድ የሚባለው መንፈስ ነው ራሱ አይደል እንዴ? አዶልፍ የሚባለው ነገር ዲኮምፖስት ያደርግ ካተምና ከሞለኪው ኮምፖስት ያደርገው ይወርዳል። ወሂድ ማለት ያልተፈጠረና የተፈጠረ ነው። ከአፉ ከሆነ ያወጣው አይ ፍጡር ነው ካሉ ደግሞ ፍጡር ውስጡ ነበረ፣ ፈጣሪ ውስጥ ፍጡር ነበረ። አሁን በኢስላም አስተምሮት መንፈስ የተፈጠረ ነገር ነው። የሚነፋው ከነበረ ነገር ላይ ነው የሚነፋው። ምንም የሚያገናኘው ነገር የለም። ፍጡር ነው። ከአፉ እያወጣ የሸነሸነ ምናምን ነገር እፍ አይልም ፈጣሪ። እንዲህ አይነት ነገር ባህሪ የለውም። ፈጣሪ መለኮት ነው እሱ ጋር። ስለዚህ እንደዛ ከሆነ ፍጡር ፈጣሪ ውስጥ ነበር ወይ? አንተ ከመፈጠረ በፊት ፈጣሪ ውስጥ ነበርክ ወይ? አፍ ውስጥ ነበርክ ወይ? ይሄን ነገር ደግሞ ስንይዘው ምንድነው ነፍሳችን ማጠፋ ነች። ክርስትናው እንደማጠፋማ የኛም ሩህ እኮ ይሞታል ብለን አናምንም። እኛም ራሱ ሱረቱ ዙመር ምዕራፍ 60 የሆነ እንትን ላይ የቁርአን አያ ላይ እኮ እንትን አለ ነፍስ ሁሉ ሞትን ቀማሽ ነች። ነፍስ የሚለው ነገር እንትን ነው፣ ደሚሩ ነፍስያ ነው እሱ እኮ። ልክ ምንድነው መሰለ ማይሰልፍ ዮርሰልፍ አካልን ይሞክላል። ነፍስ ማለት አንተ ራስህ ነህ፣ አንተ ራስህ ነህ። ከዛ በኋላ ደግሞ መንፈስህን ማለት ሰውነትን ነው እንደምትወክለው እሷ። ነፍሰ ገዳይ ይባል የለ ባይብል ላይ። ነፍሰ ገዳይ ሲባል ምንን ነው የሚወክለው? ነፍስ ሲል በባይብል ላይ ክርስቶስ ደግሞ ነፍስን መግደል የማይቻላቸው ስጋን የሚገድሉ እሱ ደግሞ መንፈስን ይወክላል። አየህ ነፍስ የሚባለው ነገር ክርስቶስ የሚለው ምንድነው? ስጋን የሚገድሉ ነፍስን ግን መግደል እንደዛ ሲል ስለ ሩህ ነው የሚያወራው፣ ስለ መንፈስ ነው የሚያወራው። ልክ ነህ። ግን ስለ አካል ደግሞ ሲያወራ ደግሞ ነፍሰ ገዳይ ይላል። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ወንድሙን የሚገድል ነፍሰ ገዳይ ነው ይላል። ነፍስ ይገደላል። አሁን ነፍስ ሲል ደግሞ እዚህ ጋር ምንድን ነው? አካልን ነው የሚያመለክተው። በክርስትና ላይ ነፍስ መግደል ማለት ከክርስቶስ መግደል ማለት ነው አይደለም። ነፍስ አሁን አንድ ሰውን ቢገድል ምንድን ነው የሚባለው? ነፍሰ ገዳይ አይባልም? በአማርኛ ይባላል። በአማርኛ ይባላል። ባይብል ላይ ይባላል። ራሱ ነፍሰ ገዳይ ይላል ባይብል ላይ። ሶል ኪለር ይባላል እንግሊዝኛው ላይ ባይለውም ግን ነፍስ ይሞታል ይላል። ነፍስ ይሞታል ብሎ ይናገራል ባይብል ላይ ራሱ አይደል? ነፍስ ከሳች ይላል። ነፍሴ ከሳች ይላል። አሁን ለምሳሌ ነፍስ የሚባለው ይኸውልህ በአይሁድ በክርስትናና በእስልምና የነፍስ ትምህርት አንድ አይነት ነው። እሺ እንዳትሸወድ። ምንድነው የምናምነው መሰለ? አንትሮፖሎጂ ላይ መንፈስ የሚባለው ነገር የማይሞት ክፍል ነው የሰው አፈር። እሱ መንፈስ የሚባለው የኛ መንፈሳችን አይሞትም። እሱ መንፈሳችን ነፍስ ይባላል። እውነት ነው። ሱረቱ ዙመር ምዕራፍ 39 ላይ አላህ ነፍስን በሞት ጊዜ ይወስዳታል። ያልሞተችዋን ነፍስ ደግሞ ወደ አፈር ወደ መቃብር ሲገባ መንፈስ ደግሞ ወደ አላህ ይመለሳል ማለት ነው። ነፍስ የሚለው አንዳንዴ ወደዛ ይመጣል። ነፍስ ሁሉ ሞትን ቀማሽ ናት ሲል ደግሞ አካላችንን ታሳቢ ነዋቢ አድርጎ ነው። ነፍስ ማለት አንተ ራስህ ነህ። ራሱ ነፍስ ደሚሩ ነፍስያ ማለት ሂምሰልፍ ማለት ነው። ማይሰልፍ ማለት ነው። ለምሳሌ ማይሰልፍ ስል ምን ማለት ነው? በአማርኛ ራሴ ማለት ነው አይደለ? በአረብኛ ምን ይባላል? ነፍስ ነፍስ ይባላል አይደል? በአረብኛ ማለት ነው። ነፍስ ስትል ሂምሰልፍ ማለት ነው። ነፍሲከ ማለት ደግሞ ራስክ ማለት ነው። ዩር ሰልፍ ማለት ነው። ነፍሲያ ደግሞ ራሷ፣ ራስክ፣ ራስሽ ምናምን እያልክ ስታወራ ነፍሲ ስትል ደግሞ ማለት ነው ራሴ ማለት ነው። ገብቷል? ደሚሩን ነፍስያ ይባላል። ሪፍሌክቲቭ ፕሮናውን ነው። ድርብ ተብላ ተስማ አታውቅም? ማይሰልፍ ስትል ማይሰልፍ ኦን ማይ ኦን። ስለዚህ ራስህ ነህ። ራሱ ነፍስ ማለት ራስህ ነህ። ግን ያ ራስህ ደግሞ ከሁለት ነገር ነው የተዋቀረው። ከምንና ከምን? አካልና መንፈስ። አካል ዲኮምፖዝ ሲያደርግ መንፈስ ደግሞ ወደ አላህ ይመለሳል ማለት ነው። ስለ ሩህ ይጠይቀዋል። ሩሁ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸው ይላል ሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ። ከዚህ አንጻር ነው የምናየው። የተፈጠረ ነገር ነው፣ ፍጡር ነው ሁለቱም ማለት ነውና ኢሳ ፍጡር ነው በእኛ አስተምሮት ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 47 ላይ እንደዛ ነው። ያለ ጋብቻ እሺ ቀጥል።
ግን አውት ኦፍ ቶፒክ ነው ከፈቀድክልኝ ነው። ችግር የለውም በቃ ትፈቅድልኛለህ? ችግር የለውም ቀጥል። እሺ ቅድም ላይ ከሆነ አንድ ሙስሊም ጋር እያወራሁ ስለነበር ነውና ያንን ነገር ሜቢ እዚህ ውስጥ ያሉት ሰዎች ቢረዱት ማለት ነው። ክርስቶስ ሲጠመቅ የእግዚአብሔር አብ የምወደው ልጅ ይሄ ነው የሚለውን ስሙት ብሏቸዋል ይላል እና ሱራ 43 ላይ ነው መሰለኝ ሱራ 43:81 አካባቢ ቀጥታ ቃል በቃል አላልኩት ሚስኮት እንዳታረጉኝ እና አላህ ልጅ ቢኖር ኖሮ እኔ ተገዢ ነኝ በላቸው ይላል። ወሂዲ እሺ ያስጨርስከኝ አመሰግናለሁ። እና እዛ ላይ ሐሳቡ አሁን ለምሳሌ በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ከተባለና ቁርአን ላይ ደግሞ ቁጥሩን ቀይስ አይቼ እነግርሃለሁ 43:81 በሚለው ያዘውና እዛ ላይ የአልረህማን ልጅ ቢኖረው እኔ ከተገዢዎቹ አንዱ ነኝ በላቸው የሚለው ጽሁፍ የአላህ መውረድ ካለበት እኛ ብናመልከው ኃጢአት ይሆንብናል። ክርስቲያኖች ነዛ አይደለም የሚናገረው ነገር አረብኛ ላይ ኢን የሚለው ነገር ላ በሚል ይመጣል። ለምሳሌ ማለት ነው ልጅ የለውም በሚል ነው የሚመጣው። አርፉል ሸርጥ ይባላል ማለት ነው። ለምሳሌ በሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ ሙሳ ለቀጠሯችን በመጣ ጊዜ ያለው አላህ ጌታ ሆይ አሳየኝ ወደ አንተ እመለከታለሁ አለው። አላህም በፍጹም አታየኝም አለው። ወደ ተራራው ተመልከት በስፍራው ቢረጋ በእርግጥ ታየኛለህ አለው። ገብቷል? ቢረጋ ታየኛለህ አለው። ዛት ሚስ ምን ማለት ነው? እዚህ ጋር ቢረጋ ታየኛለህ ሲለው ኢን የሚለው ኢፍ ነው ማለት ዛት ሚንስ ቢረጋ ታየኛለህ አለው። በእርግጥ ታየኛለህ አለው። ለተራራውን በተገለጸ ጊዜ ሙትኩት አደረገው። ሙሳም ጮኸ አላየውም። ቢረጋ ማለት አይረጋምም አታየኝም ማለት ነውና ልጅ የለውም አይመለክም ነው ማለት ነው ትርጉሙ። ልጅ ቢኖረው ብሎ የሚያስቀምጠው ማለት አርፉ ሸጥፍ ማለት ልጅ እንደሌለው ለመናገር የተጠቀመበት ነው። የመጀመሪያ በሰረቱ ዙሩፍ ምዕራፍ 43 ቁጥር 81 ላይ ነው ያለው። ለአላህ ልጅ ቢኖረው ብሏል። ኢን አየህ ወይም ነው ለው የምትለዋ ነገር አርፉ ሸርጥ ይባላል ማለት ነው በኢስላም። ያንን ነገር ምን ይባላል መሰለ ሃይፐርቦሊክ ስቴትመንት ታውቃለህ? ሃይፐርቦሊክ ስቴትመንት ግነታዊ አነጋገር ማለት ነው። ያ ነገር እንደሌለው በጣም አስረግጦ ለመናገር ማለት ተራራው ቢረጋ ታየኛለህ ማለት ተራራውም አይረጋም አንተም አታየኝም ማለት ነው ትርጉሙ። ልጅ ቢኖረው ገዛዋለሁ ማለት ልጅም የለውም ተገዢ መሆን አይቻልም ነው። በቃ እንደዛ ለመዝጋት ሲፈልግ ማለት ነው ቁርአኑ። ይሄ መጀመሪያው ነው። ሁለተኛ ሌላው ደግሞ ምንድነው መነሻ ቀጥያ ላይ ደግሞ እንትን የምትለው ነገር አለ። የተገዢዎች መጀመሪያ ነኝ ሲል እዚህ ጋር ኢን የምትል ነገር አለ። ኢንካነ ነው የሚለው። ኢንካነ የሚለው ኢን የምትለው ነገር ከዛ ቦታ ላይ የመጣ ነብይ ካለ የሚጠበቅ ይኸው ዲፌንድ አድርጉ፣ የምር ዲፌንድ አድርጉ ይሄንን ነገር። ኦኬ እሺ፣ ሌላ ሰው አስገቡ። ሙስታፍ ጀማል አምላኩ ሰማይ ላይም ሆኖ አምላክ አለው ማለት ነው። ያንን የሚናገረው ራዕይ ዮሐንስ ምዕራፍ 3 ቁጥር 2 ላይ ራዕይ ዮሐንስ 3:12 ላይ ስትመለከቱ ራዕይ 19 ላይ ስትመለከቱ አምላካችን ይላል ኢየሱስ። ምናችን አምላካችን እያለ ነው የሚናገረው። ከመጀመሪያው ጀምሮ ብታዩ መዝሙረ ዳዊት ምዕራፍ 65 ቁጥር 2 ላይ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል አለ። ስጋ ሁሉ ይላል። ስጋ ማለት ምን ማለት ነው ሲባል የቁርበትና የቆዳ ክፍል ብቻ አይደለም፣ ሰው ማለት ነው ራሱ። ለምሳሌ ኤርሚያስ 32:27 ላይ እኔ አለ ፈጣሪ የስጋ ሁሉ አምላክ ያህዌ ነኝ አለ። የስጋ ሁሉ አምላክ ካለ የሁሉም ነገር አምላክ ነው። መዝሙረ ዳዊት ምዕራፍ 40 ቁጥር 7 ላይ መሲሁ ምን አለ? እነሆ መጥቻለሁ፣ እነሆ መጣው፣ እነሆ በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህን ለማድረግ ወደድኩኝ አለ ይላል። አምላኬ ሆይ መዝሙረ ዳዊት ምዕራፍ 40 ቁጥር 7 ላይ አምላኬ ሆይ አለ ማ መሲሁ
ዕብራውያን 10:7 ላይ ምን ይላል? በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። መሲሁ አምላኬ ሆይ ብሎ በትንቢት መነጽር ራሱ እንደሚናገር ይናገራል። አምላክ በሚለው ቃል ላይ ከ የሚለው ሳድስ ወደ ኬ ሐም ስናመጣው ኬ በሚለው ውስጥ የእኔ የሚል አለ። በግሪከኛው ሙ ይለዋል። ሙ ማለት እኔ ማለት ነው፣ የእኔ አምላክ ማለት ነው። ማርቆስ ወንጌል ምዕራፍ 15 ቁጥር 34 ላይ ስትመለከቱ በ9 ሰዓት ኢየሱስ ኤሎሄ ኤሎሄ ላማ ሰበክታኒ ብሎ በታላቅ ድምጽ ጮኸ፣ አምላኬ አምላኬ አንተ እኔን ለምን ተውከኝ? ማይ ጋድ ዋይ ሃቭ ዩ ፎርሳከን ሚ? አንተ እኔን ለምን ተውከኝ? አንተ ትመለከቻለሽ አሲ አንተ እኔን ስለምን ተውከኝ? አምላኬ አምላኬ የኔ አምላክ ማይ ጋድ ሙ የእኔ ኢየሱስ በባለቤት ሁለተኛ መደብ አንተ የሚለውን ኢየሱስ በባለቤት ሁለተኛ መደብ ላይ አንተ የሚለውን አንዱ አምላክ ሲሆን በተሳቢ ደግሞ መደብ እኔ የሚለው ራሱን ነው። ተውከኝ የሚል ደግሞ ተሻጋሪ ግስ አለ፣ ትራንሲቲቭ ቨርብ የሚባለው ማለት ነው። በባለቤትና በተሳቢ መካከል ደግሞ ከገባ አንድ አምላክና ኢየሱስ ሁለት የተለያዩ ማንነትና እምነት ናቸው። ለዛ ነው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ አርጋለሁ አለች። ወደ የሚል መስተዋድድ አለ። ኢየሱስና አምላክን መነጠሉ ራሱ በሰዋሰው አወቃቀሩ የተለያየ ነው አይደል? ቴዎን ሙ አምላኬ የኔ አምላክ እያለ የሚናገርበት ማለት ነው። ምናልባት ወደ አምላኬና ወደ አምላካችሁ ስለሚል የኢየሱስ ክርስቶስ አምላክና ወደ አምላካችን አላለም ወደ አምላክ ይላሉ አንዳንዴ። ኖ እንደዛ ማለት አይጠበቅበትም። ኦሪት ዘፍጥረት ምዕራፍ 43 ቁጥር 23 ላይ እርሱም አላቸው ሰላም ለእናንተ ይሁን፣ አትፍሩ፣ አምላካችንና የአባቶቻችሁ አምላክ ማለት ነው። ዮሴፍ ወንድሞቹንና አባታቸውን አካቶ አምላካችሁ ከማለት ይልቅ አምላካችሁና የአባታችሁ አምላክ ብሎ ነው ያስቀመጠው። ኦሪት ዘፍጥረት 43:23 ላይ ልዩነት የለውም። ከተባለም ደግሞ ኢየሱስ አምላካችን ያለበት ጥቅስ አለ ወይ ብለን ስንል አዎ አለ። እንዳደነግጡ ክርስቲያኖች ራዕይ ዮሐንስ ምዕራፍ 19 ቁጥር 5 ላይ ራዕይ ዮሐንስ ምዕራፍ 19 ቁጥር 5 ላይ ድምጽም እንዲህ ሲል ከዙፋኑ ወጣ። በዙፋኑ መካከል ያለው በጉ ነው የሱ ድምጽ። ባሪያዎች ሁሉ እርሱን የምትፈሩ ታናናሾች ታላላቆች ሆይ አምላካችንን አመስግኑ። ምናችንን? አምላካችንን አመስግኑ። ሰማይ ላይ ኢየሱስ አምላካችን እያለ ይናገራል። ምናችን? አምላካችን እያለ ይናገራል። ራዕይ ዮሐንስ ምዕራፍ 3 ቁጥር 2 ላይ ራዕይ ዮሐንስ ምዕራፍ 3 ቁጥር 2 ላይ ለፊላደልፊያ ይመስለኛል ኤጲስቆጶስ ወይ ተሳስቻለሁ። ብዙ ቁጥር 2 ላይ ምን ይላል? ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትምና። አምላኬ ማንን ነው አምላኬ የሚለው? ሰማይ ላይ ማለት ነው። ሰማይ ላይ ኢየሱስ አምላኬ ይላል። ቁጥር 12 ላይ ያው ራዕይ 3:12 ላይ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርጋለሁ፣ ወደፊትም ከቶ ከዚያ አይወጣም። የአምላኬ ከተማ ስም ማለትም ከሰማይ ከአምላኬ ዘንድ የምትወርደው አዲሷ ኢየሩሳሌም አምላኬ የአምላኬ መቅደስ አምላኬ አምላኬ እያለ አራት ይጠቀማል። በአምላኬ መቅደስ የአምላኬ ስም የአምላኬ ከተማ ስም እያለ ይናገራል። ከዛ ከላይ ደግሞ አምላኬ ይላል ራዕይ 3:2 ላይ። ስለዚህ በአጠቃላይ አምላኬ አምላኬ እያለ ይናገራል ማለት ነው ኢየሱስ ማለት ነው። አምላክ ካለው ማንን ነው የሚያመልከው የሚል ነገር ጥያቄ ይነሳል። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ግባ። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ የማታውቁትን ታመልካላችሁ። አማርኛው ያው ስግደት ነው የሚለው፣ እንግሊዘኛው ወርሺፕ ነው የሚለው። እናንተ የማታውቁትን ታመልካላችሁ፣ እኛ መዳን ከአይሁድ ነውና የምናውቀውን እናመልካለን። ነገር ግን በእውነት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል፣ አሁን ሆኗል አለ። አብ ሊያመልኩት እንደነዚህ ያሉትን ይፈልጋልና አለ። ስለዚህ አሁን ጊዜው ነው፣ እያመለኩት ነው አብን ነው እየተናገረ ያለው። እናመልካለን። ምን እንላለን? እናመልካለን። ሰማይ ላይ ምን እየሰራ ነው? ፋሲ ታውቂያለሽ? ዕብራውያን 8:2 ላይ ያወጣላት እንዳትስቁ።
ዕብራውያን 8:2 ላይ ሰማይ ላይ ምን እየሰራ እንዳለ ታውቃላችሁ? አሁን ስራው ይታያችኋል? ምን ይላል? ማን ነው ራእይ ነው የገባው? ለካስ ይቅርታ፣ ዕብራውያን 8:2 ላይ አይ እኔ ነገር ተክሳትኩኝ። ዕብራውያን ምዕራፍ 2 ቁጥር 8 ላይ መልካም የመቃጠል ዘመን እንግዲህ ታች እንግዲህ አለቀላችሁም እያያችሁ ገቡበት። እኔ የለሁበትም። ምን ይላል እዚህ ጋር ዕብራውያን 8:2 ላይ ዕብራውያን ምዕራፍ 8 ቁጥር 2 ይታያችኋል። እርሱ የመቅደስና የእውነተኛይቱ ድንኳን ማለትም የሰማይ አገልጋይ ነው ይላል። እዛ እያገለገለ ነው ያለው። አሲ አገልጋይ ነው ይላል። አትሪዮጎስ አምላኪ ነው ይላል። ሰማይ ላይ ኢየሱስ ምን እያደረገ ነው ያለው? እያመለከ ነው ያለው። መዝሙረ ዳዊት ዕብራውያን 9:1-9 ላይ እስቲ ዕብራውያን 1:9 ላይ ጽድቅን ወደድክ አመፃን ግን ጠላ። ስለዚህ እግዚአብሔር አምላክህ ከባልንጀሮች ይልቅ ከጓደኞች ይልቅ በደስታ ዘይት ቀባሃል። እግዚአብሔር አምላክህ የማን አምላክ? የኢየሱስ አምላክ። የኢየሱስ አምላክ ደግሞ አንድ አምላክ ነው። እሱን ነው ሲያመልክ የነበረው ኢየሱስን። አንድ ሰው ጀነት መግባት ከፈለገ ኢየሱስ ያመለከውን አምላክ አምልኮ ጀነት መግባት ይችላል። ኢየሱስ ያመለከውን አምላክ አምልኮ ማለት ነው። ኢየሱስ ያመለከውን አምላክ ኢየሱስን የላከውን አምላክ አንድ አምላክ አለ። ኢየሱስን ነብይና መልእክተኛ አድርጎ የላከ አንድ አምላክ አለ። እሱን አምላክ እንድታመልኩ ነው ጥሪያችንን የምናቀርበው ማለት ነው። ጃቢርን አስገቡት እስከ ድረስ ጃቢርን አስገባ። ለማን ነው አቤት የሚባለው? ጨርሳችሁ ነው ይጠይቅ ትጠይቂያለሽ። ግቡ፣ ከስር ምጽፉ ልጆች ግቡ። በስጋ ነው አለው፣ በመለኮት አምላክ ነው። ግልጽ ነው አልሽ። ነይ ግቢ። እርግጠኛ ነኝ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስሊም ነሽ? ኧረ እኔ ክርስቲያን ነኝ፣ ግን ብዙ ይተከታተላል። ከዛ ጥያቄ ነው የምጠይቅ። እኔ ሶስት አምላክ ነው የምለው፣ ግን እንደ ሶስት አምላክ ሆነ? እኔ የሚያምነው አንድ አምላክ ነው። ከዛ ይሄ ጥያቄ ግራ ገባኝ። ድንግል ማርያም የወለደችው አምላክ ነው ወይስ ሰው ነው የወለደችው? አላነበብኩትም ክታም፣ ግን ግራ ገባኝ። እንደዚህ በሚዲያ ላይ እነሱ የሚሉሽ ማለት እነሱ እንደሚሉሽ ከሆነ ማንን ነው የወለደችው? ድንግል ማርያም ምንን ነው የወለደችው ይሉሻል? አምላክን ነው አይደል የወለደችው ይላሉ አይደል? ዮሴፍን አይደለም አምላክን ነው የወለደችው ይላሉ አይደል እነሱ? የትኛውን አምላክ ነው የወለደችው? ወልድ የሚባለውን አምላክ ነው አይደል? እኔ የምጠይቅ ነው። ይሄ ብቻ ግራ ገባኝ። አልተማርኩትም፣ አላነበብኩትም። ወልድ የሚባለውን አምላክ ነው የሚያመልኩት እና ሁለት የቀሩ አሉ። አብና መንፈስ ቅዱስ የሚባሉ አሉ። ያልወለደቻቸው አሉ። አምላክ ሆኖ ግን ያልወለደቻቸው አሉ። ሁለት አብና መንፈስ ቅዱስ የሚባሉ አሉ። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ አሉ። ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉ አሉ። ሁለት የቀሩ አሉ ያልወለደቻቸው። እሷ የወለደችው አንደኛውን ነው የወለደችው ከሶስቱ አንዱን። ኦኬ እሺ። እንደ ሶስት አምላክ እናምናለን። እኔ እንጃ እኔ ምን አውቃለሁ ብለሽ ነው? አንድ አምላክ ነው እኔ የማውቀው። ኢየሱስን የላከው ብቻ ነው አንድ አምላክ። እኔ ሲሄንም ግን ሶስት አምላክ ነው የምለው። እዚህ እንትን ላይ አሁን ገስት ላይ ስንት ሰው ነው ያለው? ገስት ላይ አሁን እዚህ የምናወራው ላይ ገስት ላይ ያለው ስንት ሰው አለ? ቁጠሪን እስቲ። አምስት ሰዎች አለን። በአካል ስንት ነን? አምስታችን አምስት አይደል? አካላችን ብዙ ስለሆነ ነው አምስት ሰው አለ ብለሽ የምትይው አይደል? አዎ። ሰማይ ላይ ሶስት አካል ካለ ስንት አምላክ ነው የሚኖረው? ሶስት አካል ካለው ስንት አምላክ ነው የሚኖረው? ሶስት አካል ከቆጠርሽ በኋላ ስንት አምላክ አለ ብለሽ ትያለሽ? ከዛ በኋላ ሶስት ካረግሽ በኋላ በአካል ሶስት ካረግሽ በኋላ ስንት አምላክ አለ ብለሽ ታስቢያለሽ ሰማይ ላይ? እኔ እንጃ። በቃ ችግር የለውም። ለማንኛውም አዳምጪ እሺ፣ አዳምጪ። አንቺ ከስር ተማሪና በደንብ አዳምጪ። በይ የቴሌግራም ቻናል አለ አንብቢ እሺ። እሺ ኢንሻአላህ
ኢንሻአላህ አላህ ሂዳያ ይስጥሽ። እናመሰግናለን። በርቺ። አሜን አሜን። እሺ አስገቧቸው። ሌሎች ካሉ አስገቧቸው። ታች የሚጽፉትን ጃቢሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አኹና ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ብያለሁ ሁላችሁም። ኡስታዝ እንዴት ነህ? ሰላም ነው። እንዴት ነህ? አልሐምዱሊላህ ደህና ነኝ ኡስታዝ። ማሻአላህ አልሐምዱሊላህ። አንተ ደህና ነህ? እሺ ሰላም ነኝ ያለው። አስገቡ። ሰው ካለ አስገቡና ከጃቢሮ ጋር ደግሞ ትንሽ ያወሩ። አስገቡ ሰው ካለ። ኪንጎ አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሙስሊም ነህ? ክርስቲያኖች ካላችሁ ግቡ። አሲ ተመለሰልሽ ጥያቄው በደንብ በአግባብና በስርዓት ከበቂ በላይ ነው ኡስታዝ። ሹክራን። ልድገምህ አንድ